የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። አሁን ቀጥል ሌላኛውን ጉዳይ ደግሞ እንመልከት። የጁስ ፎንቴንን ጉዳይ እናንሳ። 13 ግቦችን ማስቆጠር ይችላል በአንድ የዓለም ዋንጫ ውድድር ላይ ሊሰበር ይችላል የሚለው እንመልከተው። ምክንያቱም በርካታ ግቦች የተቆጠሩ ነው የሚገኙት በአንድ ተጫዋቾች። ሊዮኔል ሜሲ እስካሁን 5 ግቦችን አስቆጥሯል። ኪሊያን 4 ግቦች አሉት። ሃላንድም 4 ጎሎች አሉት። ሃላንድም 4 ግቦች አሉት። ፎላሪን ባሎጉንም መሰለኝ ደብል የሚያስቆጥሩ ብዙ ተጫዋቾች ነው ያሉትን እና ሊሻሻል ይችላል ይሄ ሪከርድ የሚለውን ጉዳይ እናንሳ። ምክንያቱም ብዙ የዓለም ዋንጫዎች ናቸው አይደለም የሚደረጉት። አንድ ብሔራዊ ቡድን ብቻ ብዙ የዓለም ዋንጫ ጨዋታዎችን የሚያደርግበት ቶርናመንት ነው። እንመልከተው። አንዳንድ በዓለም ዋንጫ ላይ የማይሰበሩ የሚመስሉ ሬከርዶች አሉ። በዓለም ዋንጫ ብቻ ሲሆን በጠቅላላው በስፖርት ለማሻሻል የሚቸግሩ የሚመስሉ ሬከርዶች አሉ እና አንደኛው ሬከርድ ይሄኛው ሬከርድ ነው። በአንድ የዓለም ዋንጫ 13 ጎሎች ማስቆጠር 1958 የዓለም ዋንጫ በስዊድን በተደረገው የዓለም ዋንጫ ላይ ነበር ጁስ ፎንቴን ይህን ሬከርድ ይዞ የነበር። ያው ቅርብ ጊዜ ከ3 ዓመት በፊት ህይወቱ አልፏል። በጣም ታሪካዊ ሬከርድ ነው እና የሚሰበር ማይመስል ሬከርድ ነው እና በቅርብ ጊዜ እንዲያውም ስታንዳርድ የነበረው ምባፔ 2022 ላይ 8 ጎሎች ሲያስቆጥር ድረስ ወደ ኋላ ያሉትን የዓለም ዋንጫዎች ብትቆጥሪ ብዙዎቹ ከፍተኛ ጎል አስቆጣሪዎች 6 ጎል ነበር ያስቆጠሩ። ከ6 ማለፍ ሁሉ አስቸጋሪ ነበር አይደለም 13 ላይ መድረስ። አሁን በዚህኛው የዓለም ዋንጫ እንኳን ባይሰበር የዓለም ዋንጫ ቅርጽ እየተለወጠ በመምጣቱ ምክንያት ፕሮፖዛሎች እኮ አሉ። የ64 የዓለም ዋንጫ የ64 ብሔራዊ ቡድኖች የሚሳተፉበት የዓለም ዋንጫ ይሁን የሚል ፕሮፖዛል አለ። ያንን ፊፋ የሚሰማ ከሆነ ፊፋ ራሱም እያጤነው ነው ሲባል ነበር። የሚቀጥለው ዓለም ዋንጫ ራሳቸው ጃኒ ኢንፋንቲኖ ተናግረውታል። ኤክስፓንድ ልናደርግ ከዚህም በላይ ልንለጥጠው እንችላለን ብለዋል። ማለት ተጨማሪ ጨዋታዎች ይኖራሉ ማለት ነው። ማለት ተጨማሪ የማይመጣጠኑ ብሔራዊ ቡድኖች አብረው ይጫወታሉ ማለት ነው። እንዲገናኙ ይሆናል ማለት ነው። ስለዚህ እነዛ ጎል የሚያስቆጥሩ ተጫዋቾች በተለይ በትልልቆቹ ብሔራዊ ቡድኖች ውስጥ የሚጫወቱ ተጫዋቾች ተጨማሪ ጎል የማስቆጠር እድል ያገኛሉ ማለት ነው። ለምን ሊሰበር እንደሚችል ግልጽ ነው። የግድ በዚህኛው የዓለም ዋንጫ ሊሻሻል የሚችልበት እድል አለ ባይሆንም ግን የዓለም ዋንጫ የቅርብ ጊዜ ፎርማት እየተቀየረ በመሆኑ ምክንያት ለ68 ዓመት እንደቆየው ለተጨማሪ 68 ዓመት ግን የሚቆይ አይመስልም እና 13 ጎል ነበር ያስቆጠረው ያኔ ስታድ ደ ራንስ ለሚባለው ቡድን ከነ ሬሞን ኮፓ አይነት በኋላ በሪያል ማድሪድ ትልቅ ሌጀንድ የነበረ ከ1950ዎቹ መጨረሻ የሪያል ማድሪድ ጋላክቲኮች መካከል አንደኛው ከነበረው ሬሞን ኮፓ ጋር አብሮ የተጫወተ ነው። በእያንዳንዱ 6 ጨዋታ ነበር የተጫወተው። በሁሉም ጨዋታዎች ላይ ጎል አስቆጥሯል ብቻ ሳይሆን ሃትሪክ ሰርቷል። በሁለት የተለያዩ ጨዋታዎች ሁለት ጎሎች አስቆጥሯል። የስሞል ፋይናል የሚሉት የደረጃ ጨዋታ የምንለው እኛ ያ ከጀርመን ጋር የተደረገው ጨዋታ ላይ ደግሞ 4 ጎል አስቆጥሯል። አንድ ጨዋታ ላይ 4 ጎል፣ ሁለት የተለያዩ ጨዋታዎች ላይ ሁለት ጎሎች፣ አንድ ጨዋታ ላይ ደግሞ ሃትሪክ እና የሚገርም ነው። እና ይሄ ደግሞ ሬከርድ በአንዳንድ ከዚህ በፊት በኋላ ተሻሽለው አይተናል። ግን ለምሳሌ የቦብ ቢመን የአትሌቲክስ ሬከርድ የምድር ዝላይ ሬከርድ ለ23 ዓመት ነበር የቆየው እና ለረጅም ጊዜ አይሻሻልም የሚል ግምት ነበር። ከ23 ዓመት በኋላ ተሻሽሏል። አንዳንድ ሬከርዶች ረጅም ጊዜ የሚቆዩ ሬከርዶች አሉ። ይሄኛው ግን 7 ዓመታትን ነው የቆየው እና ችግሩ ምንድን ነው? ይሄ ሬከርድ አይሻሻልም ብለው ሰዎች እንዲያስቡ ያደረጋቸው ከዛ ከጁስ ፎንቴን የ1958 የዓለም ዋንጫ በኋላ አይደለም 13 ጎል 10 ጎል ላይ የደረሰ ተጫዋች እንኳን አልነበረም። ደብል ዲጂት ምንድነው እዛ ላይ የደረሰ ተጫዋች እንኳን አልነበረም። በዛ ምክንያት ነው ይሄማ በቃ ምናልባት የኢተርኒቲ ሪከርድ ነው መቼም የማይሰበር ሪከርድ ነው እንዲባል አድርጎ የነበረው አንድ አጋጣሚ ላይ 10 ጎል ያስቆጠረ ተጫዋች ነበር ከአንድ አጋጣሚ በስተቀር 1970 የዓለም ዋንጫ ላይ ሜክሲኮ የዓለም ዋንጫ ላይ ገርድ ሙለር በጀርመን ብሔራዊ ቡድን የምዕራብ ጀርመን ብሔራዊ ቡድን ተጫዋች ነበር። 10 ጎል አስቆጥሮ ነው ብቸኛው 10 ጎል ያስቆጠረው እሱ እና
ከዛ ውጪ ግን ይሄ የዓለም ዋንጫ መደበኛ የከፍተኛ ጎል አስቆጣሪ ቁጥር የነበረው 6 ነው። በስንት የዓለም ዋንጫ ላይ እንደተደረገለት ቀስ 6 ጎል ያስቆጠሩ ተጫዋቾች ከፍተኛ ጎል አስቆጣሪ ሲሆኑ 1978 ላይ ማሪዮ ኬምፐስ፣ 1982 ላይ ፓውሎ ሮሲ፣ 1986 ላይ ጋሪ ሊኒከር፣ 1990 ላይ ሳልቫቶሬ ቶቶ ስኪላቺ ብዙ ጎል ያልተቆጠረበት የዓለም ዋንጫ ነው። 1994 ላይ ደግሞ ስቶችኮቭ ና ኦሌግ ሳሌንኮ፣ 1998 ላይ ዳቮር ሹከር፣ 2014 ላይ ሃሜስ ሮድሪጌዝ፣ 2018 ላይ ሃሪ ኬን። እነዚህ ሁሉ 6 ጎሎች ያስቆጠረ ስንት የዓለም ዋንጫ ነው? ብዙ የዓለም ዋንጫ ነው። እና ስታንዳርድ ይመስል የነበረው እሱ ነው። በአንዳንድ አጋጣሚዎች ደግሞ 5 ጎል ያስቆጠረ ተጫዋችም ጭምር ከፍተኛ ጎል አስቆጠረ ሆኖ አጠናቆ ያውቃል። 2006 የዓለም ዋንጫንና 2010 የዓለም ዋንጫዎችን ብትወስጂ ከፍተኛ ጎል አስቆጣሪ የነበሩት ተጫዋቾች 5 ጎሎች ያስቆጠሩ ናቸው። 1974 ላይ ላቶ 7 ጎሎች፣ ሮናልዶና አምባፔ ደግሞ 2002 ና 2022 ላይ 8 ጎሎች አስቆጥረው ነበር። እና ሊሰበር ይችላል የሚል ዲስከሽን ሰምቼ አላውቅም። እኔ እንግዲህ ብዙ የዓለም ዋንጫ አይቻለሁ። የጁስ ፎንቴን ሬከርድ ሊሰበር ይችላል የሚል ዲስከሽን እንኳ ተሰምቶ አያውቅም። ውይይት ተደርጎበት አያውቅም። የሚታለምም አልነበር። የማይደረስበት ቁጥር ይመስል ስለነበር ለዚህ ነው የኤተርኒቲ ሪከርድ ነው፣ በቃ መቼ የማይሰበር ሪከርድ ነው ሲባል የቆየው። በኋላ ከጊዜያት በኋላ የሚሰበሩ ሬከርዶች አሉ። ግን አሁን ለምሳሌ በቴኒስ 2010 ላይ በማሁትና ኢዝነር መካከል የተደረገው በጣም ረጅም ሰዓት የፈጀው የቴኒስ ጨዋታ በግራንድ ስላም ታሪክ በቃ መቼም አይሰበርም፣ ይሄ የ5 ሴት ፎርማት ነው መቼም አይሰበርም ይባል ነበር። ልክ እንደዛኛው አይነት አሁንም አልተሰበረም ለነገሩ፣ ልክ እንደዛኛው አይነት ስሜት ያለበት ነው። አሁን ግን ቅድም እንዳነሳኋቸው አንቺ ምሳ እንደጠቀስሽው የዓለም ዋንጫ ፎርማት መቀየሩ ልዩነት ያመጣል። ምክንያቱም አሁን የሚቆም አይመስልም። ለምሳሌ የ64 የዓለም ዋንጫ ፎርማት፣ የ72 የዓለም ዋንጫ ፎርማት የተባለ ሲጠቀስ እንሰማለን። 96 አይባልም ምክንያት የለም። አሁን ባለው አካሄድ ቅርጹን ፍጹም እየቀየረ በመሆኑ ምክንያት የጨዋታዎች ቁጥር ይጨምራሉ። ቢያንስ አሁን 8 ጨዋታ ይደረጋል። እስከ ግማሽ ፍጻሜ ድረስ የሚሄድ አንድ ቡድን 8 ጨዋታ ያደርጋል ማለት አንድ ተጨማሪ ጨዋታ ያደርጋል ማለት ነው። ከዛ ውጭ አንዳንዶቹ ቡድኖች በፎርማቱ መለወጥ ምክንያት ለዓለም ዋንጫ ከትልልቆቹ ብሔራዊ ቡድኖች ጋር ለመፎካከር የማያስችል ሁኔታ ላይ ያሉ ብሔራዊ ቡድኖች ይጫወታሉ። እዚሁ የዓለም ዋንጫ ላይ ሰፋፊ ውጤቶች አይተናል። ኩራሳኦ በጀርመን 7-1 ስትሸነፍ ለምሳሌ አይተናል። ካታር በካናዳ 6-0 ስትሸነፍ አይተናል። ትላንትና ፖርቱጋል ዩዝቤኪስታንን 5-0 ስታሸንፍ አይተናል። ሌሎችም ፈረንሳይ ኢራቅን ከዛ በላይ በሆነ ሰፊ ውጤት ልታሸንፍ ትችል ነበር። እንዲህ አይነት ሰፋፊ ልዩነቶች ያሉባቸው ጨዋታዎች ልናይ እንችላለን። በብዙ ጨዋታዎች ላይ ሃይ ስኮሪንግ ጨዋታዎች ልናይ እንችላለን። በእርግጥ ነበሩ እንደዚህ አይነት ጨዋታዎች ከዚህ በፊትም። ለምሳሌ ሃንጋሪ ኤል ሳልቫዶርን 1982 ላይ 10-1 አሸንፋ ታውቃለች። ወይ ራሷ ሃንጋሪ 1954 የዓለም ዋንጫ መሰለኝ በምድብ ጨዋታ የመጀመሪያው ጨዋታ ላይ ጀርመንን 7-2 ታሸንፋታለች። ሶ የሰፊ ስኮር ላይን ታሪክ ነበር ድሮ፣ አዲስ ነገር አይደለም። ግን የሚለየው አሁን እንደዚህ አይነት ትንንሽ ብሔራዊ ቡድኖች፣ ትንንሽ የምላቸው በእግር ኳስ ባላቸው አቅም ነው፣ በቁጥር በስተዋል። ለምሳሌ 4 አዳዲስ እንግዶች አሉት የኛው የዓለም ዋንጫ ጆርዳን ወይ ዮርዳኖስ፣ ዩዝቤኪስታን አይነት ወይ ኩራሳው አይነት ብሔራዊ ቡድኖች አሉ። ስለዚህ በመጠናቸውም ዝቅ ይላሉ። የጨዋታው ቁጥር ከ7 ወደ 8 ከፍ ይላል። በፊት ከ7 ጨዋታ በላይ አትጫወችም ነበር። ቢያንስ 4 ቡድኖች 8 ጨዋታዎች ያደርጋሉ ማለት ነው ለግማሽ ፍጻሜ የሚደርሱት ቡድኖች፣ ያ ትንሹ ፍጻሜ ስላለ እና ይሄ በጣም ትልቅ ቁጥር ላይሆን ይችላል፣ ግን ጎል ማስቆጠር እድልሽን ይጨምራል። ምክንያቱም ኤምባፔ በአንድ ጨዋታ 2 ጎል የሚያስቆጥር ከሆነ፣ ሃላንድ በአንድ ጨዋታ 2 ጎል የሚያስቆጥር ከሆነ፣ ሜሲ በአንድ ጨዋታ 2 ጎል የሚያስቆጥር እንዲህ አይነት አቬሬጅ የሚያስመዘግቡ ተጫዋቾች አንድ ተጨማሪ ጨዋታ ያገኛሉ ማለት የበለጠ ጎል ማስቆጠር የሚችሉበትን እድል ያገኛሉ ማለት ነው። ከዛ ውጭ የማጥቃት እግር ኳስ ይመስላል ዘንድሮ የዓለም ዋንጫ ላይ ያለው አቬሬጁ። በነገራችን ላይ ታሪካዊ ቁጥር ነው ዘንድሮ እየተመዘገበ ያለው። በእርግጥ ያለፉት 2 ጨዋታዎች ሌሊቱንና ጠዋት የነበሩት ጨዋታዎች 1-0 ነው ያለቁት። በጠቅላላው ግን ይሄኛው የዓለም ዋንጫ ብዙ ጎሎች እየተቆጠሩበት ያለ የዓለም ዋንጫ ነው። ከ3 በላይ ሆኗል በዚህ የዓለም ዋንጫ ላይ የሚቆጠሩት ጎሎች አቬሬጅ። በቻምፒየንስ ሊግም እንደዚሁ ከአመታት በኋላ ከፍተኛ ጎል እየተቆጠረ ያለበት ነው። ቻምፒየንስ ሊግ የበለጠ ክፍት መሆን ጀምሯል ባለፉት 3-4 አመታት እና የሚገርሙ ውጤቶች አይተናል። ባየር ሚኒክ ባርሴሎናን በ2028 እንዳሸነፈበት አይነት፣ ወይ በቅርብ ጊዜ የባየር ሚኒክና ፔዤ ደብል በአንድ ጨዋታ
ስንት ነበር ያለቀው? 4-5 ያለቀው አይነት ጨዋታ ማለት ነው። እንዲህ አይነት ብዙ ጎሎች ማየት ጀምረናል። ወይ አምና በቅርብ ዓመታት ሲቲ ከሪያል ማድሪድ 4-3 እና 3-1 በድምር ውጤት ደግሞ በጣም ሰፊ 8-9 ጎል የተቆጠረባቸው ጨዋታዎች አይተናል። ብዙ ጎሎች እያየን ነው። በቻምፒየንስ ሊግም አምና ባርሰሎና ከኢንተር ሚላን ጋር 7 ጎሎች የተቆጠሩበት ጨዋታ ነበር በአንደኛው ጨዋታ፣ በሌላኛው ጨዋታ 6 ጎል፣ ስለዚህ በሁለት ጨዋታ 13 ጎል ሲቆጠር አይተናል እና በዚህኛው የዓለም ዋንጫም ብዙ ጎሎች ሲቆጠሩ እያየን ነው። በዓለም ዋንጫ ፍጻሜዎች እንኳ ብታይ ያለፉት 2 የዓለም ዋንጫ ፍጻሜዎች 6 ጎሎች የተቆጠሩባቸው ናቸው። ክሮኤሽያ ከፈረንሳይ 4-2 ነበር ያለቀው። ፈረንሳይ ከአርጀንቲና 3-3 ነበር 120 ደቂቃው ያለቀው። ስለዚህ 6 ጎሎች ተቆጥረውበታል። ፋይናል ላይ ብዙ ጎል አይቆጠርም ነበር። ለምሳሌ ከ1990 እስከ 2014 ባሉት የዓለም ዋንጫዎች 12 ጎል ብቻ ነበር በእነዚህ 7 ፍጻሜዎች የተቆጠረው። ባለፉት 2 የፍጻሜ ጨዋታዎች ላይ ብቻ ግን 12 ጎል ተቆጥሯል። ስለዚህ በዓለም ዋንጫም ጎል እየተቆጠረ መጥቷል። ዩሮ ነበር ብዙ ጎል የሚቆጠርበት በፊት። አሁን የዓለም ዋንጫም እንደነ ዝንባሌ ያለው ይመስላል። ለምሳሌ ሚሼል ፕላቲኒ በ5 ጨዋታ 9 ጎል አስቆጥሮ ነበር 84 ላይ በእያንዳንዱ ጨዋታ 2 ሃትሪኮችን ጨምሮ ማለት ነው። ፕላቲኒ ልዩ ስፍራ ያለው ተጫዋች ነው እና የዓለም ዋንጫም ላይ ግን ይሄ መሆን ጀብሯል ብዙ ጎሎች የተቆጠሩበት ስለሆነ። እነዚህ ሁሉ ምክንያቶች ተደምረው የጁስ ፎንቴን 68 ዓመት የቆየ ሪከርድ ወይ በዚህ የዓለም ዋንጫ ወይ በሚቀጥሉት ጥቂት የዓለም ዋንጫዎች ሲሻሻል ልናየው እንችላለን። የማይሰበሩ ከሚመስሉ ሪከርዶች መካከል ግን አንዱ ነበር። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያደርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።